በረሃ ውስጥ ነው ያሉት። ገዳማዊ አባት ናቸው፣ የብርሃመናይ ናቸው። እንደዚህ ያሉ በአሁን ሰዓት አሉ የዓለምን አስከፊነት የጊዜያችን ያለንበት ጊዜን አውቃችሁ ይሆን ሁሉም ሰው ማለት ነው ወደ ዋሻ ወደ ጫካ ልግባ ባለ ነበር ብለው እኛ አባት ገና እንደዚህ ሰው አለፍ ሲሉ ራሱ የሆነ መንፈስ አንዳንድ ነገር ካለባቸው ይጮህ ህዝቡን አስታርቅ፣ ህዝቡ እንደ እሳት እየተቃጠለ ነው ብሎ አሁን በራእይ ያለው አሉ እኛ አባት ማለት ነው። ጸበሉን ተጠምቄ ከጸበሉ ከወጣው በኋላ ላይ ፍጹም ማለት ነው በዓለም መኖር ከንቱነት ዓለም እንዳታሳየኝ አይነን አጥተው በዓለም መኖር የሚያስጠላው ከንቱነት ነው ቦታው ራሱ የሚያስተምረው። ለምን መሬቱን እንኳን ስንረግጠው መሬቱ ለመጫት ነው በጣም ነው የሚያቃጥለው። ያ የሚያቃጥለው እውነት መሬቱ ተቃጥሎ ሳይሆን የኛ ኃጢያት ቅዱሳን መላእክት የረገጡትን ቦታ እንዴት ብለን እንቋቋም? የኛ ንጽህናና የነሱ ንጽህና አብሮ ስለማይሄድ ከዛም እያልኩ ትላልቅ እናቶች አባቶች ካደርሻለሁ። ለምን የነሱን ተሞክሮ የህይወት ተሞክሮ ለማግኘት በየገዳሙ ዞር ያለው። ከዛም ደግሞ የተወሰነ ጊዜ ደግሞ ወደ በርሜል ቅዱስ ጊዮርጊስ ሄጄ ቦታው ላይ አንድ ልጅ አሁን ለምሳሌ የሆነ ሰዓት ላይ ብላ ትፋለች። እናት አልኳት እዚህ ቦታ ላይ እኮ አይተፋም፣ ይሄ እኮ የቅዱሳን ቦታ ነው፣ ቅዱሳን የረገጡት ክንፋቸው ላይ እኮ ነው እየተፋንባቸው ያለው አልኳት። ከዛም በኋላ ላይ እንዳጋጣሚ ተከታታይ ደረሰን። ሆነ ሰዓት ላይ መናኛን እንዳጠቃላይ አሁን ገዳም እንዲለወጥ ገዳማት እንዲለወጥ ያደረጉን በብዙ ማለት ነው ምእመናን ናቸው። የማይገባ ነገር ለገዳማውያን ይሰጣል። የማይበላ ነገር ገዳም የማይጠጣ ነገር የማይለበስ ነገር ካለባበሳችን ጀምሮ ማለት ነው እኛ የሚፈቀድልን ወይባ። እኛ አባት ከገዳም ሲወጡ በራሳቸው ሰዓት የዘጉ ዝጋውያን ነበሩ ዘግተው የሚኖሩትና ተነስ ህዝቡ እንደ እሳት እየተቃጠለ ነው ሄደህ አድን አስታርቅ ተብዬ ነው። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ? ይህ ዶርቃ ሚዲያ ነው። የዶርቃ ሚዲያ ቤተሰቦቻችን እንግዲህ የ100,000 ሰብስክራይብ ጉዟችንን በእናንተ እርዳታና ትብብር ቀጥለናል። በቅርብ ጊዜ 100,000 ላይ ተቀምጠን የደስታ ቪዲዮ እና የምስጋና ቪዲዮ ወደ እናንተ እናደርሳችኋለን። ዛሬም እንደተለመደው ስትጀምሩ ሼር፣ ላይክ፣ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በባለፈ በእማሆይ ወለተ ኢየሱስ ፕሮግራም ላይ በጣም ብዙዎቻችሁ ተምራችኋል፣ ብዙዎቻችሁ ተጠቅማችሁበታልና ዛሬም ለእናንተ ይሆናል ይጠቅማል ያልኩትን ፕሮግራም መርጬ ይዤላችሁ መጥቻለሁ። እማሆይ የዛሬ እንግዲህ የሆነው ስለመጡ ከልብ አድርጌ አመሰግናለሁ። እንኳን ወደ ዶርቃ ሚዲያ በሰላም መጡ። እንኳን ተናቆያችሁ። እስቲ ለአድማጭ ተመልካቾቻችን ለመንፈስ ቅዱስ ልጆችዎት ራስዎትን ያስተዋውቁልኝና ወደሚቀጥለው ፕሮግራም እሄዳለሁ። እኔ ስሜ እማሆይ ጸበለ ማርያም እባላለሁ። በገዳም የተወሰነ ጊዜ ቆይቻለሁ። ቆይቼም በገዳም ነው። ከገዳም ውጪ የቆየሁባቸው ጊዜያት የሉም። የመጀመሪያ ገዳሜ ጻድቃኔ ማርያም ነው። ከጻድቃኔ ማርያም ገዳም ተነስቼ ቤተሰብ እየፈለገኝ ነበርና እንዳያገኙኝ ወደ በረሃው ሄጃለሁ። ከበረሃውም በድጋሚ ፈቃደ እግዚአብሔር ወደ ጻድቃኔ ማርያም ነበረ ቦታዬና ተመልሰሽ ነይ ሲባል በገዳሙ መጋቢ አማካኝነት ተመልሼ ወደ ገዳሚ ተመልሼ ነበር። ነገር ግን የአካባቢ ህዝብ ከተለያየ አካባቢ ምእመን ይመጣ ስለነበረ ሰባለም ሰው ሲመጣ ትንሽ ውስጥ የሚረብሽ ነበር። ከውስጥ የፍላጎት ያንጻር በረሃ ውስጥ ምንም ሰው የማይገባበት ወደ ፈጣሪ እግዚኦ ተብሎ የሚለቀስበት እና ለትላልቅ ለእናቶች ለአባቶች ወጥቶ ወርዶ እነሱን አገልግሎ የነሱ በረከት ተደረሱበት ደረጃ ላይ መድረስ ነበር አላማዬና ከዚህ አንፃር ጻድቃኔ ማርያም ብዙ ህዝብ ይበዛበታል። ኪዳንም ወደ ጸበልም ወደ ተለያየ ቦታ ላይ ስንሄድ ሰው ያየን ነበርና ቤተሰብ በቅርብ ስለነበሩ ለትራንስፖርት ማመችም ስለሆኑ ያገኙኛል ብዬ ወደ ሌላ በረሃ ቦታ ሄጃለሁ። ከመነኮስኩ በኋላ ነው የሄድኩት ነገራችን ላይ። ከዛም በኋላ በተለያዩ ገዳማት ላይ በየበረሃው ሄጄ አይቻለሁ። ያን ለመዞር ፈልጌ ወይም ለአገልግል ፈልጌ ሳይሆን ውስጥ የሚለኝ ነገር ነበርና ምንም ሰባለም የማይገባበት
በቃ ወደ ፈጣሪ ጊዜው የሚባልበት ቦታ ላይ ነበረ ውስጤን ደስ የሚያሰኘው። ከቤቴም ስወጣ እንደዚህ ብዬ ነበር የወጣሁትና ያን ያሰብኩትን ነገር እስካገኝ አንድ ቦታ ሲሄድ የተወሰነውን አገኛለሁ። ሁሉንም ማስበው የሚያሟላልኝ ነገር አልነበረም። ከዛም እያልኩ ትላልቅ እናቶች አባቶች ከደርሻለሁ። ለምን የነሱን ተሞክሮ የህይወት ተሞክሮ ለማግኘት በየገዳሙ ዞር ያለው። ከዛም ደግሞ የተወሰነ ጊዜ ደግሞ ወደ በርሜል ቅዱስ ጊዮርጊስ ሄጄ ቦታው ላይ እንደዚህ ነው ተብሎ ወሬው ይወራል። በአንድ የሚጠመቁት 2000 ህዝብ ነው። ከ2000 ውስጥ አብዛኛው ሰው ጸበል ውስጥ ሞቶ ነው የሚገኘው ሲባል እስኪ ይሄኛው ቦታ ምን አይነት ቦታ ነው? በቃ ቀኔ ከደረሰ ልሞት ምንም እንትን የምለው ነገር የለም ብዬ ከገዳም ፍቀዱልኝ ስላቸው ሊፈቅዱልኝ አልቻሉም። ከዛም በኋላ ተደጋጋሚ ጠየቁ፣ ሊፈቅዱልኝ አልቻሉም። በራሴው ሰዓት ማለት ነው አንድ አባቴን ጻድቃኔ ማርያም ያለው አባቴን የሶላር መግዣ ላኩልኝ አልኳቸው። ከዛ ላይ አንስቼ ሰማዕቱ ቅዱስ ጊዮርጊስ መብርሃን እንዳትቀየሚ ብዬ ወጣሁ። ስወጣ በፀሐቴም ለመብርሃን ስለነበረ ከዛን ሰማዕቱ ቅዱስ ጊዮርጊስ አንተ ፍቃድ ከሆነ ደጅህን አስረግጠኝ በቃ ይሞላል 1500 ብር ማለት ነው። አካውንትም የለኝም መታወቂያም የለኝም በዛን ሰዓት። ዝም ብዬ 1500 ብር ከተላከልኝ በሰው ነበር የተላከልኝና 1500 ብር ስጡኝ ብዬ ሽምብራና በሶ ገዝቼ ወደ በርሜል ቅዱስ ጊዮርጊስ ሄድኩኝ። መጋቢት 27 እዛው ደረስኩኝ። ከዛም ከ27 በ3ኛው ቀን ጸበል በ30 ተጠመኩኝ። ከዛም በኋላ ብዙ ምዕመን ባለመኖሩ በየጊዜው ይደርሰን ነበር። እስከ መጨረሻውም ድረስ 3 ወር በትክክል ተጠምቄያለሁ። 4 ወር ነው የቆየሁት። ቆይታ ያጠቃላይ ያየኋቸው ነገሮች ምንድነው? አሁን በውጭ የሚወራውና እዛ ያለው በፍጹም አይገናኝም። በፍጹም እውነት ለአሁኑ ትውልድ በርሜል ቅዱስ ጊዮርጊስ ለአሁኑ ትውልድ ተገብቶን ሳይሆን ቶማስ የተወጋ ጎንህን ካላየው አላምንም አለ። አላምንም ሲል የተወጋው ጎኑን ሲያሳየው አረ ብሎ አመን። የአሁኑም ትውልድ ስለማናምን ነው እንጂ ለኛ ተገብቶን አይደለም ያጸበል። እውነት ጸበል ውስጥ ሲገባ ያለው ነገር የተለየ ነው። በቃ በሰው እንደዚህ አንደበት ተነግሮ የሚነገር አይደለም። የመጀመሪያው ቀን የበርሜል ቅዱስ ጊዮርጊስ ጥምቀት እንዴት ነበረ? በመጀመሪያ ቀን እኔ እዛ ቦታው ላይ ስደርስ አካባቢ በረሃ ነው፣ ቤት የለም፣ እንደዚህ የለም ሲሉኝ በቃ ይሁን ብዬ ነው ሄድኩት። ከዛን እዛ ሄጄ ግን እግዚአብሔር ይመስገን ዕለቱ መጋቢት መድኃኔዓለም ዓመት ስለነበረ ስክር እየዘከሩ ነው ያገኘኋቸውና እዛው ባለው መነኮሳት አንዳንድ መነኮሳት ነበሩ። እዚህ ጠጋበሉና እዚህ ረፋሉ። እዛው አረፍን። ለእያንዳንድ አንዳንድ የተወሰነ ብር ያስከፍሉ ነበር። ነገር ግን ምንም የከፈልኩት ነገር የለም። እዛው ቆየሁኝ። መቼ ነው የሚደርሰኝ ይል ነበር። ጸበል ውስጥ ገብቼ ሰው ይሞታል ተብያለሁና እስከማይደርስ ውስጤ ጉጉት ብሎ በቃ እኔን አልፈለከኝም ማለት መቼ ነው ደርሶ እንግዲህ በ27 ደርሼ በ30 ነው የተጠመቅኩት። በ7 ቀን አንድ ቀን ነበር የሚደርሰው ከህዝብ መብዛት አንፃር ማለት ነው። ከዛም በኋላ መቼ ነው የሚደርሰኝ የመጥምቀ መለኮት ዕለት ደረስኩኝ። እንደገባሁ ምንም አልመሰለኝ። ከዛም በኋላ ላይ ውስጤ ስል በቃ ያለውን ነገር ሳይ ማለት ነው በጣም ነው የገረመኝ። ለመጀመሪያ ጊዜ አልደነገጥኩም፣ አልፈራሁም። በኋላ ላይ ስል ማለት ነው ሰው እንደዚህ ነው ሲባል ይላል፣ ያስፈራራል። እና ጸበል ውስጥ አሁን ምን ፈራበት ምክንያቱ ምንድነው? እውነተኛ ቅዱስ ጊዮርጊስ ወይም አምላክ ቅዱስ ጊዮርጊስ እኛን ሊያጠፋን ፈልጎ ሳይሆን የራሳችን ፈተና የሚያስፈራው በጸበሉ ዙሪያ ማለት ነው። ይሄናየው ለሚባለው ነገር እግዚአብሔር የፈለገውን ለፈለገው መግለጽ ይችላል። ይሄ ነው ማለት አይሆንም አያይም ማለትም አንችልም። ለምን ሊያይ ይችላል ያሰው። አሁን የመጀመሪያው ቀን ጥምቀት በእንደዚህ ከተገለጸ በቀጣይ እርሶ ከጸበሉ ጋር ከሚያዩት ነገር ጋር እንደ አጠቃላይ እንዴት እየተላመዱ ሄዱ? የመጀመሪያው ቀን አዲስም ስለመሆንኩኝ ምንም አላልኩም ነበርና ስታሰር ትዝ ያለችኝ ቤሩታይት ናት። ቤሩታይት የታሰረችው ልክ ማሰሪያው እሱ ነው የሚመስለው። ከዛም በኋላ ላይ ያው ነፍስና ስጋ ይለያያል በመሰረቱ እና አላውቅም ራሴ ምን መለስ ራሱ መሰለኝ። ከዛም በቃ የሆነ እቺ በጣም ተገርሜ በኋላ ላይ ወደኔ ስመለስ ማለት ነው በቃ በዛው ብዙ ጊዜ እንደቆየው በቃ በዛው መመለስ አልመሰለኝ። ማለት ከንቱነት ነው የሚያስተው
ቦታው ማለት ነው። ከዛም በኋላ ላይ ልክ ከላይ ወርደው ወደ ታይ ዝቅ ስትል ወይም አውሮፕላን ላይ እንትን ያሉ ወደ መሬት እንትን ሲወርድ እንዴት ነው እንትን የሚለው እንደዛ አይነት እንትን ነበርና ወደ ራሴ ስመለስ ያለሁት ጸበል ውስጥ ነው ያለሁት። ሌላ ቦታ ያለሁ ነበር የመሰለኝና አንዳንድ ነገሮችን የማያቸው ነገሮች ነበር እዛ ባለው ሰዓት ማለት ነውና ውጪ ላይ አንዳንድ እንትኖች እንደዚህ ነው እንደዚህ ተፈጠረ የሚባሉ ነገሮች ነበሩ እና ወደ ኋላ ላይ እንትን ከጊዜ ወደ ጊዜ የቆየው ሲመጣ የሆነ ፍርሃት አለኝ። ፈራሁኝ። ከዛም በኋላ ላይ ምንድነው ምናምን እንትን ብዬ ማለት የምፈራው ሰው ሲጮህ እንደዚህ ሲጮህ እፈራለሁ። መፍራት አመጣሁኝ። ግን ማንም ይጮህ ማንም ይሆን የራስዎትን አሁን የምትሰቃዩ የሆኑትን ችግር ሊኖርቦት ይችላልና ያን የምትሰቃዩ ሰው አይሰማም። የራስዎት ሚስጥሮት ለራስዎት ነው። ግን እዛ ጸበል ውስጥ እንትን የምትሉት በቃ ራስዎት እንትን ስትሉ ሌላ ሰው የሚሰማቦት አድርጎ ነው። ግን ራስዎት ነው የራስዎትን ሚስጥር ራስዎት ነው የምታውቁትና ቦታው ላይ ብዙ ነገር አይነበር። እርስዎ ለምሳሌ አሁን 4 ወር ቆዩ። በ4 ወር ቆይታ 3 ወር ያክል ተጠመቁ። እንግዲህ ከ80 ከ90 ቀን በላይ ማለት ነው። አሁን በዚህ ቆይታዎት ላይ እንደው ይሄ ነው የሚባል ተጨባጭ ነገር ምን አዩ? ይሄ ነው ብዬ ነው የምናገረው። ምንድነው ሰው አሁን በጸበሉ ላይ ብዙ ነገር ምርምር ውስጥ ይገባል። እንደዚህ ነው የሚሰራውም ደግሞ በእንደዚህ ሰው ሰራሽ ነገር በሆነ ነገር ተጠቅመው ነው ጸበሉ የሚወጣው ምናምን ይባላል። እዛ ቦታ ላይ ሄደን በየ40 ደቂቃው ነው ጸበሉ የሚወጣው። ቦታው ላይ ቁጭ ካልን በኋላ እንታሰራለን። አስተናጋጆች የሚያስተናግዱን ወንድሞች አሉ። ያለውን ነገር ምንም ነው ላብም ይሁን በቃ የሆነ ነገር ይሁን ይከላከሉልናል እነሱ። ከዛም በኋላ ላይ በዙሪያው በክብ አንድ ዙር ሴት ከገባ አንድ ዙር ወንዶች ይገባሉ። የራሱ የሚለበስ የውስጥ ልብስ አለው። ሌላ የራሳችንን ልብስ ምንም አይነት ልብስ አንለብስም። ከዛም በኋላ ላይ ያው ጸበሉ ሲመጣ መጀመሪያ የፈረስ ኮቲ ድምጽ ያሰማል። ከዛም በኋላ ልዩ መዓዛ አለ። ያ መዓዛ ሲመጣ ይሰውራል። ያሉበትን ምንነቱን አታውቁ ይሰውራል። ግን ጸበሉን ተጠምቄ ከጸበሉ ከወጣው በኋላ ላይ ፍጹም ማለት ነው በዓለም መኖር ከንቱነት ዓለም እንዳታሳየኝ አይኔን አጣው። በዓለም መኖር ነው የሚያስጠላው። ከንቱነት ነው ቦታው ራሱ የሚያስተምረው። ለምን መሬቱን እንኳን ስንረግጠው መሬቱ ለመጫት ነው በጣም ነው የሚያቃጥለው። ያ የሚያቃጥለው እውነት መሬቱ ተቃጥሎ ሳይሆን የኛ ኃጢያት ቅዱሳን መላእክት የረገጡትን ቦታ እንዴት ብለን እንቋቋም? የኛ ንጽህናና የነሱ ንጽህና አብሮ ስለማይሄድ እና ትምህርቱም ይሰጣል። ማታ ምሽት ላይ ትምህርት አለ። ከትምህርት በኋላ ላይ ደግሞ መዝገባ አለ ለነገው ዛሬ ለሚቀጥለው ለተራ ተመዝግቦ ነው። ከዛም በኋላ የተመዘገበው ደግሞ ማታ ወደ ምረቱ ላይ ቦነስ ይሰጣል። ሌሊት የሚጠመቀውና ቀን የሚጠመቀው ደግሞ ከዛ ውጪ ደግሞ ታማሚ ካለ ቅድሚያ ይሰጠዋል። ወረፋ አይጠብቅም። በዛ መልኩ ይስተናገዳል ማለት ነው። እና እንደዚህ ይሆን ይያለን አንዳንድ ሰዎች ይታመሙ ነበር። አስተማሚ የሌላቸው ተጠማቂዎች ነበሩ። ማንም የሌላቸው ያመጡ ደግሞ ትተዋቸው የሚሄዱ ነበሩ። እና እነዛ ማንም ስለሌላቸው እንጎበኛቸው ነበር። ከዛን ከአስተባባሪዎቹ ጋር አንዳንድ መንቀሳቀስ ጀመር። እንደዚህ ማስተባበር በብዛት የሆነ ጊዜ ላይ የወረርሽኝ በሽታ ገብቶ ነበር። በዛ ጊዜ ብዙ ወደ 13 የሚሆኑ ሰዎች በአንድ ጊዜ ሞተውብናል። ከዛ እንደዛ ሲሆኑ ምንድነው ማንም ማስተማሚያ የላቸውም። ሰው ፈራ፣ ለመጠጋት ፈራ። ለነገር ግን ለእግሬም ጫማ የለኝም፣ ለእጄም ግላብ የለኝም፣ ማክስም አላደርግም። እነሱን ግን የታመሙትን እያነሳን ወተቱ ሌሎችም ነበሩ ከነሱ ጋር አብረን አንዳንድ እናግዝ ነበር፣ እንረዳቸው ነበር እነዛ ታማሚዎችን። በኋላ ላይ ውሃ ይላሉ፣ እጠቢኝ ይላሉ። ከዛም በኋላ ወደ ማርፍበት አንድ ወደ ባህር ዳር ደውዬ ነው እስኪ የሰማዕቱ የቅዱስ ጊዮርጊስን ታምረን እዩት፣ ብዙ ድህነት ታገኛላችሁ፣ ብዙ ነገር ትለወጣላችሁ፣ ክፋትም ካለን ከክፋታችን እንመለሳለን። ይኸው ብዬ ጠራኋቸው። መምህራኖች ነበሩ፣ ዓለማዊ መምህራኖች እነሱም ነበሩ። እነዚህ ታማሚዎች ብዙዎቹ ወድቀው ስናያቸው ግን ሁላችሁም ያላችሁን ስኳርን በሶን በቃጫው ያላችሁን አዋጡ በማለት በትልቅ ይሄ መዘብሰፊያ ሳፋ እየበጠበጥን ቃ ስለማናገኝ በዛ
የቀመሱትን ይቅመሱ፣ የሚድኑት ይዳኑ፣ የሚሞቱን አቅምሰናቸው እስኪ በቃ እንትን ይበሉ እያልን እነሱን እያቀመስኳቸው ነበርኩ። እኔ ነበርኩ እንትን የምላቸው ማጠጣቸውና የወደቁትን አልፎ አልፎ እንደዚህም ሲሄድ ሞተው የሚቀብር እንኳን ሰው ጠፍቶ ማለት ነው ያየኋቸውም ከእንደገና ሰው ፈልጌ ያስነሳውበትም ሰዓት አለ በዛው ቦታ ላይ ማለት ነው። ከዛን አንድ እናት ራሱ ውሃ ነው የሚሉት በምልክት ነው የሚያሳዩት ተኝተዋል። ከዛም በኋላ ስለ ክርስቶስ ታምራ ያወራሉ። ምን እንደሆነ አላወቅኩትም የሚያወሩትን። እኛን እናት አንስቼ ውሃ አጠጥቻቸው መልሼ እንትን አልኩኝ አስተኛኋቸውና የሞቱ ነበር የመሰለኝ። በሌላው ጊዜ እናቴ ብለው እንደዚህ ያለውን ነገር ነገሩ። እኔ ግን ሞተዋል ብዬ ነበር እንትን ያልኳቸው፣ የሚያውቁኝም አልመሰለኝም ነበረ። ከዚህ ውጭ ደግሞ ውሃ እጠቡን፣ ገላችንን እጠቡን የሚሉ ነበር የተፍጨረጨሩ ማለት ነው። ለእነሱ እንኳን ውሃ የሚያቀርብ ጠፍቶ ነበረ እና የሆነ ሰዓት ላይ ወደ ቧንቧ ውሃ የሚቀዳበት ሰልፍ አለ። ወደዛ ሄድኩኝ። ሄጄ ውሃ ይሄ እኮ ሰልፍ አይዝም፣ ቅድሚያ ነው መሰጠት ያለበት፣ ቅድሚያ ነፍስ ማዳን አለበት ስል አይ እኛ እኮ ልጆቻችን ታሟላሉ በየቤቱ ያሉ ማለት ነው። ቢያንስ 10 ሊትር ውሃ ከሄደ ለሁማን ብዙ ሁማን ማስተናገድ ይችላል። እዛ የወደቁትን ምን እናደርጋቸው? መቃመስ አለባቸው። ውሃ የሚቀምሱትን የሚታጠቡትን ማጠብ አለብን። ሌላው ቀርቶ የሞቱትን ራሱ በምን አጥበን ነው መንቀራቸው በማለት የተወሰነ ጀሪካን ይዤ ሄጄ እዛው ከቀዳው በኋላ አሁን ማን ሊወስድልኝ ነው እያልኩ ውስጤ እንትን ነበረ። ሙቀትም ስላለው ትንሽ ራቅም ስለሚል ከዛን አንድ እህት መጣ። እኔ እኮ ይሄንን ማስወሰድ እኔ ላስወስዳለች በባጃጅ እሺ መልካም አልኳት። ከዛን ያንን እንትን ካለች በኋላ ላይ ትንሽ ቆየት ብላ አሞሃ ያለችኝ። አቤት እኔ እኮ ብር አምጥቼ ምን እናድርግ? ብር እኮ ማስላክ እችላለሁ አለች። እንደዛ ከሆነ መልካም፣ እኔ ግን ከበር ጋር አልነካካም። ለአስተባባሪዎች እንንገራቸውና እንጀራ ከእንደገና ሩዝም እናዘጋጅላቸውና የቀመሱትን ቀምሰው ይሞቱ፣ እንደዚህ ዝም ብለን ሲሞቱ ከምናያቸው አልኳት። መልካም አለችኝ። ከዛም ወደ ወተቱ ከዛም ጋር እነሱ አማካኝነት ተገዛ። መጨረሻ ላይ በጣም ሸተ እስከ 40 ጉልኮስ ይወሰዷል። መጨረሻ ላይ እኔ ታመሜ ነበር። መጨረሻው ላይ ሽታ ነበርና አመመኝ። ሲያመኝ ወጥ ልሰራ እንጀራ መጥቶ እኔ ወጥ ልሰራ ሩዝ በጎን ደግሞ ይሰራ እያልኩ ሲያመኝ ወደ ጫካው ሄድኩኝ። ሌሎች ሰዎች ጠራሁኝና በሞትም እንኳን ለሰው እንዳልሆን ብዬ ወደ ጫካ ሲሄድ ሲያዩኝ መጡ። ከዛን ወደ በአቱ አካባቢ ነው ሲያዩኝ ጫካ ላይ መጥተው የሆነ በሱና የሆነችን የሚፈልገውን ነገር ይዘው ሊመጡ፣ ግን ያን መጠጣት አልችልም። ውሃ ነው የሚያሳይና የሆነ ደም ድርቅ ነው የሚያደርገው። ከዛን የመጨረሻ ነው እጄ ላይ ምን ሳንቲም የለኝም። ከዛም በኋላ ላይ ያላቸው ይመዘገባሉ። ለምን ከበረሃው ጉልኮስ ለማምጣት ማለት ነው። እኔ ግን ምንም የለኝም ነበርና ልክ እዛው ከግቢው ሳልወጣ ማለት ወደ ሐኪም ቤትም ሳልሄድ ከግቢው ሳልወጣ እዛው መድኃኒቱ መጣ። መድኃኒቱ መጣ። ሲመጣ በመጀመሪያ ለኔ ነው የደረሰኝና ምንድነው ያሉት ዶክተሮቹ? እማዋ ያንቺ እኮ የመጨረሻ ትኬት ቆርጠሽ ነበረ፣ እንዲያውም እንዳይተላለፍብሽ ለብቻሽ ነው የምትመገቢው ምናምን እያሉት ነበርና እኔ ችግር የለብኝም አይተላለፍብኝም ብላቸው ነበርና እስከሞት ድረስ ማለት ለጊዜው አሞኝ ነበር። ለአንድ 2-3 ቀን ነው፣ ከዛ በላይ አላመመኝም። ከዛን ቶሎ ነው የዳንኩት። አመመኝም ብዬ ፈርቻ አልወጣሁም፣ ቆይቻለሁ። እሺ እርሱ የዛ ጊዜ አንድ በቁሙ ሞተ እንደሚባል ሰው ምንድን ነበር ጸሎቶት? ለምሳሌ ያው መነኮሰ ማለት ሞተ ማለት ነው። ሞተ አያስጨንቀውም። አስኬማውን ሲጭን ቆቡን ሲደፋ የምንኩስና ማረጉን ስልጣኑን ሲቀበል ዓለማዊ ነገር በቃኝ ከዚህ በኋላ የክርስቶስ ሙሽራ ነኝ የክርስቶስ ስደተኛ ነኝ ብሎ ከምእመን በተሻለ መንገድ ከካህንም በተሻለ መንገድ ያው ሁሉን ነገር አምኖበት ነው የሚመነኩሰውና በዛ ውጣ ውረድ ውስጥ የእርሶስ ጸሎት ምንድን ነበረ? በዛ ውጣ ማለት ባለው ሁኔታዎች ላይ የኔንትን ምንድነው ሁሉም ሰው ማለት ነው ደስ የሚለኝ ደስ የሚያስደስተኝ ደስ የሚለኝ ሰው ሆኖ የማያጠፋ የለምና ሁሉም ከጥፋቱ ተመልሶ ያንን ቦታ አይ አይደለ አመነ። ከዛም በኋላ ድጋሚ በቃ የውስጡን ኃጢአቱን ድርግፍ አድርጎ በቃ ወደ ፈጣሪ በቃ ለሞቱት ራሱ በጣም ነበር ማዝነው። ለምን ንስሐ ያልገባ ሰው ካለ ንስሐ እንዲገባ ወደ ንስሐ እንዲመለስ ወደ ፈጣሪው እንዲቀርብ በቃ ይሄ ምድራዊ ሞት ቀላል ነው።
ግን ለስጋና ደግሞ ያልበቁት ለስጋና ደግሞ እንዲበቁ ቦታው ላይ ማለት ነው። ያ የኔ ጸሎት ነበረ እና ቦታው ላይ ያላየው ደግሞ ምእመን ሌላውን ሊሄድ የሚፈልገውን የሚያሰናክሉ አሉ በተመሳሳይ ማለት ነው። እነዛም ደግሞ መተው ቦታው ላይ የቦታውን ታምሩን የሰማዕቱ የቅዱስ ጊዮርጊስን ታምሩን እንዲያዩ እንዲመለከቱ ከክፋት እንዲመለሱ ነበር የኔ ምኞቴ ማለት ነው። እና በረሃ ገዳም ቢሆን ማለት ነው ከዛ ቦታ ላይ መውጣት አልፈልግም። እስቲል አሁን በገዳም ቢሆን ስርዓት አበው ቢኖረው በቃ ሁሉ ነገር ቢስተካከል ከዛ ቦታ ላይ መውጣት አልፈልግም። ግን አሁን ላይ እንደምታዩት የንግድ ቦታ አንዳንድ ነገሮች ደግሞ ልቤን ያደሙት ነበር የማያቸው ንስሐ ለመስጠት እንዳለ እንዴት አይነት ማንኛውም ሰው በቂ አገልግሎት እንደማያገኝ ያን ስረዳ እኔ ራሴ በአካል ሄጄ የጠየኳቸው ካህናቶችም ነበር ለምን እንደዚህ ይደረጋል ብዬ ጠይቄያቸዋለሁ። ግን እንደዚህ ሲባል መልካም ምላሽ አላገኝም ነበር። ያ ነው እንጂ የንግድ ቦታ መሆኑን ቦታው ያ ያሳዝነኛል። ከዛ ውጭ ግን ገዳም ቢሆን አይኔ ላላሽ በቃ በፀዓቴ ለእመቤታችን ነው። ግን ያ ምንድነው የወደድኩበት ነገር ብትሉኝ ማለት ነው ከንቱነትን ያስረዳል። በቃ እዛ ቦታ ላይ እንኳን ሰው በሰው ላይ ክፋት ሊሰራ ይቅርና ማለት ነው መልካም እንኳን ለመስራት ጊዜ እንደሌለው በቃ ተመለሱ በቃ የሆነ በቃ ነገር ተግዛጣ ያለውና ከዛ አንፃር ሁላችንም ቢሆን ማለት ነው ሁላችንም እምነታችን የስሙ ክርስቲያንን እንጂ ውስጣችን ሲመረመር ባዶነት ነበር ራሴ የሚሰማኝ እና ሁሉም ለስጋና ደግሞ እንዲበቃ ወደ ቤተክርስቲያን እንዲቀርብ ያ ነበር የኔ ጸሎቴ። እንደው እርሱ አሁን በዚህ በቆዩበት ጊዜ ለምሳሌ አንዳንድ በዚህ በሚዲያ ላይ የሚቀርቡ ጉዞም ከኛ ጋር የሚሄዱ እኔንም ጨምሮ የተለያየ ነገር አይተናል። አየንም ብለው የሚናገሩ አሉ። እኔም አይቻለሁ ብዬ ያየሁትን ተናግሬ ያውቃለሁ። እርሱ ምንድነው አሁን እዛ ቦታ ላይ እንደው በተለይ ከምእመን በተሻለ መንገድ ለእግዚአብሔር ቅርብ ሆኖት ልዩነቱ ምንድነው? አንደኛ እርሱ ተወስነው ስለሚኖሩ መነኮሳቶች ተወስነው ስለሚኖሩ የጸሎት ሰዓት አያስታጉሉም። ዓላማቸውም ተግባራቸውም እንደ እግዚአብሔር መልካም ፈቃድ መጓዝ ነው። ከምእመን በተሻለ መንገድ ለእግዚአብሔር ቅርብ ናቸው መነኮሳቶች እና እርሶ በዛ በነበሩት ቆይታ ቅዱሳንን አየን፣ ጻድቃንን አየን፣ ሰማዕታትን አየን፣ ገነትን አየን፣ ሲኦልን አየን፣ አስፈሪ ነገር አየን፣ መልካም ነገር አየን የሚሉ ብዙ ሰዎች አሉ። እኔም ከሚሉት ሰዎች መካከል አንዱ ነኝ እና እርሶስ በዚህ ቆይታዎት ምን ይነግሩናል? እሱ እኮ ቅድሚያ መጀመሪያ መግቢያው ላይ ነገርኩታለሁ። እግዚአብሔር ለፈለገው ማለት ነው ተአምሩን ይገልጻል ብዬታለሁ። ለምን ሁሉም ማለት ነው እንደራሱ ጸጋ እንደተሰጠው ጸጋ የተለያየ ነገር ሊያይ ይችላል። ሚስጥራትን ሊያይ ይችላል። ከእንደገና የሚሰራው ኃጢያትንም በትክክል ሊያይ ይችላል። ምን ያደረገው ያጠፋውን ጥፋት ለምን አንድ ልጅ አሁን ለምሳሌ የሆነ ሰዓት ላይ ብላ ትጥፋለች። እናት አልኳት እዚህ ቦታ ላይ እኮ አይተፋም። ይሄ እኮ የቅዱሳን ቦታ ነው። ቅዱሳን የረገጡት ክንፋቸው ላይ እኮ ነው እየተፋንባቸው ያለው አልኳት። ከዛም በኋላ ላይ እንዳጋጣሚ ተከታታይ ደረሰን ሆነ ሰዓት ላይ 3ኛው ቀን ምናምን አካባቢ ነው ተከታታይ ተጠምቀን ስንወጣ እማዬ ይቅርበኝ አለች። ምን ነው አልኳት። የተፋሁትን እያሳየችኝ አለች። የተፋሁትን እያሳየችኝ የተፋሁትን አየሁ እና ንስሐ ግቢ ብያት ልጅቷ ንስሐ ገብታለች እና እዛው ቦታ ላይ ቆይታለች። ማንም የሚረዳት የለም ነበር። ሰርጀሪ ነበረች ልጅቷ እና ፈቃደ እግዚአብሔር ሆኖለት እየገዟት እየረዷት እዛ ቦታ ላይ ነው ያለውና ይሄንን ታምር ሁሉም እንዲደርሰው በማለት ማለት ነው ለማላቃቸው ይሄ ዘመድ ምናምን ብዬ ገዳም ከገባው በኋላ ማለት ነው ማንም ሁሉም መቅረብ ካለብኝ በቃ እንደራሴ ያቀራረብ እስከምን ድረስ መቅረብ እንዳለብኝ አውቃለሁ። ተቀርበዋለሁ። ማገዝ ያለብኝን ላገለግል ነው ገዳም የገባሁት። አገለግል መርዳት ካለብኝ እግዚአብሔርን ሰውን ደስ የሚያሰኘውን ሳይሆን እግዚአብሔርን ደስ የሚያሰኘውን ነገር ለምን የሰው ልጅ ምን ብናደርግ ደስ ላይለን ይችላል። ፍላጎታችን ከባድ ስለሆነ ማለት ነው። እግዚአብሔር የፈቀደልኝ በታዘዝኩት መልኩ ያንን ሰው ለማስደሰት ለመርዳት ሞክራለሁ። ከዛ በተጨማሪ ደግሞ ጸበሉ ታምሩን በየቤታቸው ገብቶ ታምሩን ይስራ በማለት ጸበል የሚመጣው በጉዞ መኪና እልክላቸው ነበር። በተለይ ወደ አዲስ አበባ ላሉ ሰዎች ልክላቸዋለሁና ጸበሉ ቤት ሲገባ ራሱ ብዙ ታምር ተደረገልን ያሉኝም አሉ። ታምር ተደረገልን። እንደዚህ ታምረኛ ቦታ ነው። ምናልባት ወቅቱ
የስራ ጉዳይ ኖሯቸው ለመምጣት የተቸገሩ ነበሩ። ተቦታውን ያዩታሉ። ብዙ የተሰናከሉ ሰዎች እንደዚህ ነው ጸበሉ እንደዚህ ይገላል እንደዚህ ነው ምርምር ውስጥ የገቡ አሉ። ሳያውቁ ማለት ነው ሳያውቁ ያለቁ ነበሩ። እነሱ ከሚሰናከሉ ሰው አሁን አብዛኛው ሰው የሚሰናከለው እንደዚህ ነው ተብሎ በንፋስ ምክንያት ነው። እና እነዛ ሰዎች እንደዚህ ነው መተዋይተው እውነቱ እንደዚህ ነው ያለው ነገር እንደዚህ ነው ሰማዕቱ ጋር ይሄ ጸበል አሁን ለኛ ተገብቶን ሳይሆን አላምንም ስንል እንድናምን የተደረገ ነገር ነው። እውነት እግዚአብሔር ይሄን ቦታ ራሱ ወዶና ፈቅዶልን ነው እንጂ ስታይ ጸበሉ ጻዳ ነው ጸበሉ ራሱ ያስፈራል ሲታይ ማለት ነው። የኛ ስራችን ለዚህ ጸበል ተገብቶን አይደለም መዳኛችን ነው ብለ እውነቴን በጣም አልቅሻለሁ። ምን ብትወደኝ ነው ይሄን ቦታን ያስረገጥከኝ ብዬ ማለት ደስ ብዬ ደስታንባ አልቅሻለሁ። እና አሁንም ቦታ ይናፈቀኝ። ለእርሶ ምንኩስና ህይወት ምንድነው? ምንኩስና ማለት ነው በአግባቡ በስርዓቱ እግዚአብሔር በሚፈቅደው ገዳም ውስጥ አሁን ብዙ ፈተናዎች ደርሶብኛል እኔ ማለት ነው። እና ገዳሙ አንዳንድ ነገር ያለው ብዙ ነገሮች አሉ። ከዛም ሁሉ ምንኩስና ማለት በትክክለኛው መንገዱን ጠብቀው ማለት የምንኩስና መንገዷ ቀጭን ከጭራ የቀጠነች ናት። የክርስትና እምነት እንዳጠቃላይ ማለት ነው። ያችን በመንገዷ ስትሄዱ ወተት ማር ነው ያለው። ደስ የሚል ነው። ለእግዚአብሔር መገዛት ለእግዚአብሔር ባሪያ ቢሆን በቤቱ መኖር በጣም የሚያስደስት ነው። ያንን ግን ስናደርግ ብዙ ፈተናዎች አሉ በተቃራኒ። እነዛ ፈተናዎች በተለያዩ አጋጣሚ ለኛ ስለማልበቃን ምንም ስለማናቅ በአካል አናየው። በአካል ለሚያወስ ደግሞ በአካል ያወሳል። እና ብዙ ነገሮችን ታያለው። ብዙ ነገሮች ፈተናዎች ይመጣሉ። ለምሳሌ እኔ አሁን ከማልወዳቸው ፈተናዎች ማንም ሰው በግሌ ገንዘብ እንዲረዳኝ አልፈልግም። በግልጽ መነግሮት ማለት ነው። ደስ የሚያሰኘኝ ነገር ምንድነው? ለእግዚአብሔር በቃ መታዘዝ ማገልገል። በቃ የሆነ ጸጋ እግዚአብሔር ለእንደምን ታፍጨርጭሮ ወድቆ ተነስቶ አንድ ደረጃ ላይ መድረስ ያን ነው ውስጤ የሚመኘውና በየገዳማቱ አሁን ሳንቲም እንደዚህ ሲሉ ማለት ከጻድቃን የወጣሁት ነው የምነግራችሁ ማለት ነው። ሳንቲም እንዳለ ምንድነው ከሰው ጋር እንዳል ከፈጣሪ እንዳልጣላን የሆነ ሰዓት ላይ አንድ አባት የመጡት ከደብረ ዳሞ እና እኔ ጻድቃኔ ስኖር እንግዳ ቤት አስተናግጄ አላውቅም። ማለት የገዳማት እንትን አለ በወር ሁለት መናኛን እንግዳ ያስተናግዳሉ። የገዳም እንግዳ ሲመጡ ማለት ነው። አንድ ቀን ምን ይደርሶኝ አያውቅም። ፈቃደ እግዚአብሔር ሆኖ እመብርሃንም ሁልጊዜ ሰውሪኝ ብዙ ነገር ላት ነበር። የራሴ ሚስጥር ነበረኝና እነግራት ነበር። ግን ከማንኛውም ሰው ጋር ተገናኝቼ አላውቅም። የሆነ ሰዓት ላይ ግን ወደ ዋሻ ምሽት አካባቢ ላይ ዋሻ ሲሄድ አንድ አባት ከደብረ ዳሞ መጡ እና እዛው የሚኖሩ አባት ደግሞ አዘዙኝ። እማሆይ ብለው እስኪ ቤተ እግዚአብሔር ወስደሽ ጋብዣቸው ይህን አባት አሉ። እንግዳ ቤት እሳቸውን አስቀምጬ ወደ ቤተ እግዚአብሔር ሄጄ መጀመሪያ እግራቸውን አጥቤ ከዛም በኋላ ላይ ማዕድ አመጣሁላቸው እና እንትን ሊሉ ሲሉ የሆነ ሲጥፍጥፍ አድርጎ መተውር ነው የሰጡኝ። እኔ አልፈልግም ስላቸው ማለት ነው። በፍጹም እኔ አልፈልግም ገንዘብ ተቀብዬ ማላቅም። በቃ ነገርኳቸው። በቃ የሆነ ነገር ይሰራቁ መሰለኝ። ውስጤ በጣም አዘነና አልፈልግም ስላቸው አይ ልጄ ይሄ እኮ እኛው በእኛው ችግር የለውም ማለት በፍጹም እንደዚህ ሊሆን አይችልም። እኔ አልፈልግም ካሰቡኝ በጸሎት ነው የምታስቡኝ እንረዳዳው እንጂ እኔ አሁን ምንም ነገር የምፈልገው ነገር የለኝም። ልብስ ነው አለ የታልሄድ የለት ጉርስ አለኝ። በቃ የሚያስፈልገኝ ነገር ስለያለ ለተቸገሩት ለሌሎች ስጧቸው ስላቸው አይሆንም አሉኝና የሆነ ቃል እግዚአብሔር አሳርፉት በላይ ከዛ ወዲያው ነው ማለት ነው ስምረት አባቴ ደውዬ እንደዚህ ነው አባ ስላቸው ማተቀበያ ያልሻል። ከዛን እዛው ገዳም ሆኜ ማስታመማት ምንም የሌላት አንዲት ነበረች። እሷን እህት ደውዬ እና ያልኳትኝና ያችን ብር ሰጥቻት እሷ ደግሞ እንዳጋጣሚ ለዘብር ገብርኤል ሻማ ገዝታ ላከችበት ያን ብር ማለት ነው። እና እንደዚህ አይነት ገጠመኝ አለኝና ከጻድቃኔ የወጣሁበት ትልቁ ሚስጥሬ ከሰው ጋር በቀረቡ ሰዓት መናኛን እንዳጠቃላይ አሁን ገዳም እንዲለወጥ ገዳማት እንዲለወጥ ያደረጉን በብዙ ማለት ነው ምእመናን ናቸው። የማይገባ ነገር ለገዳማውያን ይሰጣል። የማይበላ ነገር ገዳም የማይጠጣ ነገር የማይለበስ ነገር ካለባበሳችን ጀምሮ ማለት ነው እኛ የሚፈቀድልን ወይባ ካለባበሳችን ካነጋገራችን ከሁኔታችን በእያንዳንዱ ነገር የሚያስፈልገን መጻሕፍት
ድርሳናት፣ ገድላት በቃ ብዙ መጽሐፍ መነኮሳት የሚጠቅመን ያ ነገር ለእኔ ለግሌ ከሚደረግ ይልቅ ለማህበሩ ይመጣ ማህበሩን በማይፈትን አሁን እኔ ጋር የተለየ ነገር ካለ ሌላው እህቴ ወንድሜ ሊፈተኑ ይችላሉ። ስለዚህ በማህበር አንድ የሚመጣ ነገር ቢኖር እኩል ይኖራል። እኩል በምንፈልገው ሰዓት ማለት ነው ባለን ትርፍ ሰዓት የማንበብና ማንበብ የምንጠቀማቸውን ነገሮች በአግባቡ መጠቀም እንችል ነበር። ይሄ ሁሉ ጊዜ እኔ እንትን ይከፋይ ነበር። በየግል የሚደረጉ ነገሮች አሁን ከህዝብ ጋር ዛሬ ከአንድ ሰው ጋር ብተዋወቅ ያ ሰው ደግሞ ነገር ሌላ ሰው ነው ይዞ የሚመጣ እንደዚህ እያለ ወደ ዓለሙ ያንን ይተውና ባላስፈላጊ ጥቅም እየሄደ መናኙ ከዛ ከዓላማው ይዘናከል የማይገባ የማይሰጥ ነገር ለመናኝ አሁን በተለይ እነዚህ ለከተማ ቅርብ የሆኑ በረሃን የሚመርጥበት ለዛ ነው። አንደኛ ሙቀቱ አንገት ያስደፋል። ወደ ፈጣሪው ከንቱነቱ እንድትረዱ ለምን እኛ አሁን ያሁን ትውልድ መናኛን ገና እንብቀል በተለይ እኔ ልብቀል አይታወቅም ገና ለመብቀል ገና እንትን ያልኩኝና እንደኛ አይነት ወጣቶች በተለይ ይሰናከላል። በብዙ ነገር ስለምንሰናከል ያን እንትን ወደ ከተማ መምጣትም አልፈልግም። አሁን ግዴታ ይሄ ቤተክርስቲያን ጉዳይ ስለሆነብኝ ለዛች ተልኮ ብዬ ነው የምመጣውና ከዚህ እንትን መልካም እንግዲህ ያው ከኔ ጋርም የተገናኘው ነው በበርሜል ቅዱስ ጊዮርጊስ አማካኝነት ነው። እዚህ ሚዲያ ላይ የሚቀርቡ እናቶች፣ አባቶች፣ እህቶች፣ ምዕመናን እንዳለ ጠቅላላ ባለ ታሪኮች ከበርሜል ቅዱስ ጊዮርጊስ ጋር ተያያዥ ጉዳይ ኬዝ ያላቸው ሰዎች ናቸውና በእርግጥ ሰው ከእናቶች ከአባቶች መልእክት ሲሰማ ምዕመኑ ይጽናናል። አስተማሪ ጠቃሚ ነገር ነው። ያው ለእናቶች መነኮሳት ለአባቶች መነኮሳት ደግሞ በእንደዚህ ወደ ሚዲያ ወደ ከተማ አትውጡ፣ አትግቡ፣ መግባት የለበትም መውጣት የለበትም ይባላል እና እንግዲህ እርሶም ያለፉበትን መንገድ በትንሹ ሲነግሩኝ ያው ለመነኮሳት የማይፈቀዱና እርሶ የማይፈልጓቸውን ነገሮች ነው በንግግሮት የገለጹት። እርሶን ለምንኩስና አነሳስቶ ያመነኮሶት ምንድን ነው? እኔ ከበፊቱም ነግሬዎታለሁ እና መጀመሪያ አካባቢ ላይ እኔ ባለሁበት አካባቢ ከገዳም የወጡ አባት ነበሩ እና እኛ አባት ከገዳም ሲወጡ በራሳቸው ሰዓት የዘጉ ዝገውያን ነበሩ ዘግተው የሚኖሩት እና ተነስ ህዝቡ እንደ እሳት እየተቃጠለ ነው ሄደህ አድን አስታርቅ ተብዬ ነው። አጋንንት ዛሬስ እየተጫወተብኝ ነው። እዛ በዋሻ ውስጥ ስኖራል አፍረተ ስጋዬን የምሸፍንባት አንዲት አውጀዴ ወይም እቺ የከብት ቆዳ አለ አይደል እሱን ነበር አለ ያለኝ። ከዛ ውጭ ምንም የለኝም ነበር እና ተነስ እያለ እንትን ለኛል ወይ ጉድ ዛሬስ ምን አይነት ፈተና እንዴት እየተዋጋኝ ነው። ከዛም በኋላ ሚዳቋ እልክልሃለሁ ያቺ ሚዳቋ እኔ በማዘዝ ቦታ ላይ ትመራሃለች። በየመንገዱ ሲደክም ታርፋለች። አንተ በሄድክ እዛ ቦታው ላይ ስታደርስ እሷ ሚዳቋ መሆኗ ቀርቶ ወደ ሰውነት ትቀየራለች። አንተ በዛ ቦታ ላይ ስትደርስ በሶስተኛው ቀን ጸበሉ ይፈልቃል። ቤተክርስቲያን ስራ፣ ህዝቡን አስታርቅ፣ ህዝቡ እንደ እሳት እየተቃጠለ ነው ብሎ አሁን በራእይ ያለው አሉኝ አባት ማለት ነው። ከዛም በኋላ ላይ እኔ አላመንኩም ምንድነው እየተጫወተብኝ ያለው ብዬ ወደ ሌሎች አባቶች ሄጄ ዋሻ ውስጥ ነገርኳቸው። ለሳቸው እየነገርኳቸው ያለው ሚዳቋ መጣች። በል ምን ትጠብቃለህ ሄድ ተባልኩኝ። ከዛም በኋላ ላይ ልክ ሲደክመኝ ትቀመጣለች ትቀመጣለች በተባልኩት በተነገረኝ ቦታ ላይ በዛ ይዛ ሄዳ በዛ ቦታ ላይ ደረስኩኝ። በዛ ቦታ ላይ ስደርስ ሚዳቋ መሆን ቀርታ ሰው ሆነች። ደነገጥኩኛል። ከዛም በሶስተኛው ቀን ጸበል ፈለቀሉ። ያ ጸበል ፍንጣሪው ሲያልፍበት ሰው መዳ በቃ ያለበት ነገር እንትን ማለት ቦታው ደግሞ ተራራማ ቦታ ነው፣ ምንም ነገር የለውም። እዛ ቦታ ላይ ህብረተሰቡን አስተባብሬ ቤተክርስቲያን ሰርቼ ከዛ ቦታ ነው የመጣሁት ብለው እኛ አባት ገና እንደዚህ ሰው አለፍ ሲሉ ራሱ የሆነ መንፈስ አንዳንድ ነገር ካለባቸው ይጮሃል። ከዛም በኋላ ላይ እኛን በዛን ሰዓት ይመክሩናል፣ ይጠሩናል። እንደዚህ በቃ ቤተክርስቲያን አስተምሮ ስለ ቤተክርስቲያን ነገር የሚያስተምሩና ከቤት የምንወጣበት የሚገርሙት ነገር ከቤት የምንወጣበትን ሰዓት ራሱ ይዛሉ። ከዛም በኋላ ላይ ከቤተክርስቲያን ደግሞ ደርሰን ወደ ቤታችን የምንመለስበትን ሰዓት እንትን ይላል።
ከቤተሰብ ጋር በየቤተሰቡ እንትን እያሉ እንዲማሩ ማለት ነው። ያለውን ነገር እንደዚህ ነው ያሉ ማህያና ቤተክርስቲያን በቃ ቤተክርስቲያን ገብተው ልክ የቤተክርስቲያን አገልግሎት ሲጀምር ውስጥ የምስጥ ይላል። ወደ ቤት መመለስ ባይ ነው። በቃ ጣውላ አድርገህ ብታስቀምጠኝ በቃ ይጨንቀኛል። ከዛን ቀን ጀምሮ ማለት ነው ውስጥ እንትን የሚልብኝ ማለት ነው ወደ ገዳም። ነገር ግን ገዳም ውስጥ ቢያስበውም ተሰርቆ መሄድ አልፈልግም። ተሰርቄ መሄድም አልፈልግም። መውጫ መግቢያውንም አላውቅም። ከዛን ደግሞ በእድሜያቸው የገፉ እናቶች ይመስለኝ ነበር ገዳም መግባት የሚችሉት። ለትናንሽ እንትና የሚፈቀድ እንደዚህ ለወጣቶች የሚፈቀድ አልመሰለኝም ነበርና ገዳም እስከገባሁስ በኋላ ከራሴ ጋር አወራለሁ። እኔና እኔ ሆነን ቆይ የዝጋውያን አስተሳሰብ ነበር ማስበው በገዳም ውስጥ በዚህ በጭብጥ ሽበራትና በሶ ትንሽ ልክ ደርሶ ያን ቀምሶ እችላለሁ ብዬ ከኔ ጋር እኔና እኔ እናወራ ነበር። ግን እግዚአብሔር ከፈቀደ እኮ እችላለሁ ያስችላል እላለሁ። ደግሞ ብቻዬን እኮ ለማንም አልናገርም። በዛን የሆነ ሳለ ቢጫ ልብስ ለብሶ በቃ ደብረ ሊባኖስ ሲባል ማለት ስሙን ሲጠራ ስለማቅ ሄጄ አላውቅም። ስሙን ሲጠራ ስለማቅ ቢጫ ልብስ ለብሼ በቃ መልኩሽ በቃ መቀመጥ ነበር የሚመስለኝና እግዚአብሔር ፈቃዱ ሲደርስ ጊዜው ሲደርስ ያለምንም እንትን የሆነ ሰዓት ላይ የሆነ ነገር አየሁኝ። ሄጄ ለአንድ ለንስሐ አባቴ ነገርኳቸው። ከዛም በኋላ ላይ እስኪ ገዳም ሂጂና ሱባኤ ያዥ ያሉኝ። አልሄድኩም። ጊዜው ሲደርስ የራሱ የመድኃኔዓለምነት ማለት ነው ወደ እናቱ ቤት ነው በቃ ምንም እንተሳለም እናቱ ቤት ያስገባኝ ወደ ጻድቃኔ ማርያም ይገባል። ከዛ እዛ ቆይቼ ሁኔታውን ትንሽ አልገባም አልኳቸው። እንደውም እዛ ማንም አይኝ ምሽት ነው የምገባው ማለት ነው። ምሽት ገባለሁ የተወሰነ አልፋለሁ። ከዛም በዋሻው ከአንዱ ዋሻ ወደ አንዱ ዋሻ እያልኩ ይዘው እንትን እንዳለው ዋሻ የሚጸዳ ስላት የሚወለወል ምናምን ማጸዳ ነው። ከዛም በኋላ እዛ እንትን በቃ እኔ ደጅ አልጸናሁም። ጻድቃኔ ደጅ አልጸናሁም። ደጅ ግን አልጸናሁም ፈቃድ እግዚአብሔር ስለነበረ ማለት ነው። እዚህ ግቢ እዚህ ሆኜ እዚህ ገዳም ስባል ራሱ እኔ እዚህ ገዳም አልቀመጥም አልኳቸው። አባ በትሮንስ ይሳቸው ስላቸው ለምን ይሄ እኮ ለእናቶች ቆንጆ ነው ይሄ ይሻላል አየሩ እዚህ ሆኖ የምትሆኝ ምናምን ሲሉኝ ያው ከብደውኝ ፈቃድ እግዚአብሔርም ቦታው ላይ ስለነበረኝ እሺ አልኳቸውና እዛ የተወሰነ ጊዜ ቆየው። ከዛ በኋላ ግን ወደ በረሃው ነበር ውስጤ እንትን የሚለኝ ወደ በረሃው ሄድኩኝ። ይሄ ነው ቆይ አሁን ወደ በረሃው መሄድ የፈለጉበት ምክንያት ያው ትልቁ ነገር ሰው ላለማግኘት ብቸኝነትን በመምረጥ ነው ብለውኛል። በዛስ የነበረውት አገልግሎት እንደው በምንኩስና ህይወት ምን ያክል አመት ቆዩ? አንድ 10 አመት ይሆናል። እንዴት ነው አሁን የነበሩበት ቦታ ይሄ የበረሃው አገልግሎትስ? በረሃው ላይ ያው ምእመኑ አስተምሮ ይፈልጋል። አለማወቆች አሉ። ከዛ አንፃር ነው እንጂ በረሃው ነው የሚሻል ካለው ሁኔታ አንፃር አሁን ቢሆን በረሃው ነውና ወደ ባርዝባ ቅዱስ ሚካኤል ራሱ እንደዚህ በረሃ ከሰው ከመእመን የተገለለ ቦታ ስለምፈልግ እኛ አባቴ ስለሚያውቁ አሁን የሚሰሩት ያሉት አባት ስለሚያውቁ ነይ እስኪ ይሄን ቦታ አይቸው እንደሄድ ነው እንጂ እንድቀመጥ አይደለም። ብዙ ጊዜ ዋሻዎችን ነው ደስ የሚሉኝና ወደ ዋሻ አለው ይሄን እኮ እናሰራ ለወደፊቱ ለእንደዚህ አሁን የራሴ እቅድ አለኝ። እቅዴ ለተወሰነ ለ2 አመታት ያክል ማለት ነው አገልግዬ የሆነ ለቤተክርስቲያን የሆነ አሻራ ጥዬ ኃላፊ ሳይሆን ለትውልዱ የሆነ አሻራ ጥዬ ከዛም በኋላ የራሴ ባላሜ እንትን የራሴ እቅድ ስላለኝ ለዛ ብዬ ነው አሁን ወደዚህ ወደ ከተማ ልመጣበት የቻልኩት እንጂ ምንም ነገር የሚያስፈልገኝ እንደግል ምንም ነገር የሚያስፈልገኝ ነገር የለም። ያው ስንቀሳቀስ የግዴታ ለትራንስፖርት ነው። ትራንስፖርት ነው በእጄ ብር አይሰጡኝ። ለኔ ለትራንስፖርት ያው ይከፈልኛል። ከዛም በኋላ ከዛም እንቀሳቀሳለሁ። አሁን ያሉት የት ነው? አሁን እኔ እንትን ያልኩት ከዚህ ከባርዝባ ቅዱስ ሚካኤል ባዝባ። አዎ እዛም ባዝባ ቅዱስ ሚካኤል ማለት የት ነው? አሁን ቀረጻ ለሚዲያ እንትን ይጀላችሁ ወደ እናንተ የመጣሁትን ቦታ ነው። እዛ ነው ዋሻ ገና ላንቺ እንሰራልሻለን ምናምን ብለውኛል። ያው ማቴሪያል አንዳንድ ለነሱ መስሪያ የሚሆን ማቴሪያል ቤተክርስቲያኑ ፈራርሶ ነው ያለውና ሰው የለውም። ይሄንን ቤተክርስቲያን አባቶቻችን ትንቢት ተናግረውበታል ገዳም እንደሚሆን። እንደውም ካህናቶች ምንድነው ያሉን እኛ እንደውም የምናይ ቦታ ሰው የለንም እኛ ገና ልጆች ነን፣ ትላልቆቹ አልቀዋል። ስለዚህ ገዳም ይሁንልን ገዳም እንዲሆን ነው የምንፈልገው
እያሉ ነው ያሉትና ያንን ቤተክርስቲያን አሰርቶ ለአንድ ከመቶ የሚሆን የዝጋውያን ቦታ የሚሆን ዋሻ ያን አሰርተን በዛ እግዚአብሔር በፈቀደው ነው እና የምንኖረው። ከፈቀደልን እዛ እንትን እንዳለን፣ ካልፈቀደልን ደግሞ ቤተክርስቲያኑን አሰርተን አገልግለን ወደ እግዚአብሔር ወደ ፈቀደልን ቦታ ወደዛ ነው የምንለው። ዞሮ ዞሮ ወደ በረሃው አካባቢ ነው መኖር የምንፈልግ። መልካም ነው እንግዲህ የቅዱስ ሚካኤል ፈቃድ ይሁን። በዛ ቦታ ላይ መነኮሳት አሉ አሁን ያሉበት? እርሶ ያሉበት ወይስ እርሶ ብቻ ነው? እኔ ብቻ ነኝ ያለሁት። ግን አሁን ቦታ በአት ቢኖር ቤት የለም፣ መቃብር ቤት ነው ያለው። እዛ መቃብር ቤቱ ደግሞ ምቹ አይደለም፣ ፍርስፍርስ ያለ ቤት ነው ያለው። እዛ የሆነች ኬንዳ ነገር ካርድ አድርጌ እዛ ነው ያለሁት። ከዛም በኋላ ላይ እግዚአብሔር ፈቃዱ ከሆነ ደግሞ ዋሻ ለኔ እስከ አሁን እንትን ለጊዜው አሁን አባን ያልኳቸው የሆነ መሳሪያ እንድናገኝ ቅድሚያ ዋሻ እንዲሰጡና በዛ በዋሻ እንድቀመጥ፣ ከዛን የኔ እህቶች ወንድሞች ደግሞ ይመጣሉ። ከዛ ገዳም እንድናደርግ ቅድሚያ ግን ለቤተክርስቲያን መድረስ ስላለብን እንግዲህ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እናታችን እማሆይ ጸበለ ማርያም በደቡብ ጎንደር ሀገረ ስብከት በላይ ጋይንት ወረዳ ቀበሌ 27 በሚባል አካባቢ የሚገኝ ባርዝባ ቅዱስ ሚካኤል ቤተክርስቲያን እንደሚገኙ ነው የነገሩኝ። የመጡበትም ትልቁ ዓላማ ሚዲያችንን ሰው ጠቁሟቸው ደብዳቤ ለሚዲያችን አጽፈው ነው የመጡት። እኔም አልመልሳቸውም ብዬ በርሜል ቅዱስ ጊዮርጊስ ላይ የሚያገለግል አንድ ወንድም ነው እማሆይን ከኛ ጋር ያገናኛቸው። እግዚአብሔር የፈቀደው ነው የሚሆነው። የቅዱስ ሚካኤል ወዳጆች የሚችሉትን ይሳተፋሉ ብዬ ነው ያቀረብኳቸው። እንግዲህ የምትችሉትን ቤተክርስቲያኑ ህጋዊ አካውንት አለው። በዛ አካውንት ለቅዱስ ሚካኤል የምትችሉትን ገቢ ማድረግ ትችላላችሁ። እናታችን እንግዲህ ረጅሙን ህይወታቸውን በገዳም ነው ያሳለፉት። አሁንም ደግሞ ከሌላ ቦታ አልመች ብሎኝ ወደዛ ሸሽቼ ተሸሽጌ ነው ያለሁት ብለው ከቀረጻ ውጭ ብዙ ነገር አውርተውኛል። ለሳቸውም ለቤተ ክርስቲያንም ለገዳማውያንም ለኛም የሚጠቅምና የሚያስተምር ነገር ስላልሆነ ቀረጻ ላይ ማውጣት አልፈለኩም። ስለዚህ የምትችሉትን እንድታደርጉላቸው ለነሱ ሳይሆን ለቤተ ክርስቲያኑ ነው። አካውንቱም የቤተ ክርስቲያኑ ነው። አድራሻም ደግሞ የቤተ ክርስቲያኑ አስተዳደር ስልክ ተቀምጧል። ይሄንን የምትችሉትን እንድትሳተፉና እንድታደርጉላቸው ማሳሰብ እፈልጋለሁ። እናታችን እንግዲህ ቀጥታ በዚህ ሚዲያ ላይ ፕሮግራሙን የሚከታተሉ ምዕመናንና ምዕመናት በሀገር ውስጥም ከሀገር ውጭም ሆነው የእናቶችን መልእክት፣ የአባቶችን መልእክት፣ የመምህራንን ትምህርት፣ የእግዚአብሔርን ድንቅ ስራ ምስክርነት መስማት ማወቅ የሚፈልጉ አሉና በተለያየ በዲያብሎስ አሰራር እየተያዙ እየተፈተኑ ያሉ የሚወድቁም በመውደቅና በመነሳት መካከልም ደግሞ የሚንገዳገዱ እህቶች ወንድሞች እንደው በዚህ ዘመን እንዴት አድርገው ጸሎት መልመድ አለባቸው? እንዴት አድርገው ወደ ቤተክርስቲያን መጠጋት አለባቸው? እንዴት አድርገው ፈተናውንስ መቋቋም ይችላሉ? እርሶ ካሉት ልምድና ተሞክሮ። አሁን በአሁን ሰዓት ለመንቀሳቀስም ሆነ በአትን ትቶ ወደ አንዱ ለመሄድ ከአንዱ አንዱ ለተልእኮ እንኳን ስንወጣ ብዙ ነገር አለ። ፍራቻ አለ፣ ስጋቻ አለ። ደግሞ በዓይናችን አንዳንድ ነገሮች እናያለን። ጾታዊ ትንኮሳዎች ይኖራሉ። የኛ በዓላማችን አለ መጽናት ይኖራል። በተለይ ስግደት አብዝቶ የሚሰግድ ከሆነ ከነዚህ ፈተናዎች ሊድን ይችላል። ምዕመናንስ አሁን ምዕመናን በዓለም እየኖሩ በትዳር ተወስነው የሚኖሩ እህቶች ወንድሞች አሉ። ግን ፈተናው ሰርተን አይባረክልንም የሚሉ አሉ። ከትዳራችን ጋር ፍቅር ሰላም የለንም የሚሉ አሉ። ልጅ የለንም የሚሉ አሉ። ከቤተሰብ ጣላለሁ የሚሉ አሉ። አሁን እነዛ ሰዎች እንደው እኔን ጨምሮ ምን ማድረግ አለብን? እነዛ ደግሞ እግዚአብሔር በፈቀደላቸው መጠን እንዳቅማቸው የአስራት በኩራት ለቤተ ክርስቲያን በመስጠት ምጽዋት በማስገባት በመስገድ በመጾም በመጸለይ ወደ ቤተ እግዚአብሔር በመሄድ ብዙ ችግራቸውን ማስወገድ ይችላል።
ሲሄዱም ደግሞ መጽዋት ምን አይነት ንጹህ የሆነ መጽዋት እግዚአብሔርን ደስ የሚያሰኘውን ነገር በአግባቡ በተመስጦ በመጸለይ ስቅን በመዘከር 10ቱ ትእዛዛትን 6ቱ ቃላት ወንጌልን በመፈጸም እነዛን ተግባራዊ በማድረግ ከብዙ ነገሮች መዳን እንችላለን። አሁን ጊዜው ስናየው ብርሃን እናያለን፣ ያለነው ግን ጨለማ ውስጥ ነው። አንድ አባቶች ምን አሉ መሰሉት? በረሃ ውስጥ ነው ያሉት፣ ገዳማዊ አባት ናቸው፣ የበረሃ መናኝ ናቸው። ልጄ አሉ በአሁን ሰዓት አሉ የዓለምን አስከፊነት የጊዜያችን ያለንበት ጊዜን አውቃችሁ ይሆን ሁሉም ሰው ማለት ነው ወደ ዋሻ ወደ ጫካ ልግባ ባለ ነበር ብለው ነው ተመልሰው የገቡት። እና ጊዜው ሳይሆን ጊዜውን እንድንቀይር ያደረግነው የኛ ኃጢአታችን የኛ በሕጉና በስርዓቱ አለመጓዛችን ብዙ ፈተና አምጥቷል። ለብዙ ፈተና ተጋልጸናል። ከጸጋ እግዚአብሔር እንድንርቅ አድርጎናል። የሰራንም እንዳንባረክ የለመንነው ነገር እንዳይደርስ እና ለምኑ ይሰጣቸዋል፣ አንኳኩ ይከፈትላቸዋል ባለው መሰረት መጀመሪያ አንድ ምዕመን በሰራው ኃጢአት ቢያንስ የሰው ልጅ በትንሽ ደቂቃዎች እንኳን የተገረፈበትን ግርፋት ያክል 6666 ጊዜ ያክል ማለት በትንሽ በሰከንድ ውስጥ የሰራ ኃጢአት። ይህን ኃጢአት ደግሞ የምንታጠብበት ካህናት አስቀምጦልናል። ንስሐ በመግባት ብንችል ገዳም ላይ አሁን ብዙ ጊዜ ንስሐ በትክክል አሁን ጥፋት ስናጠፋ ለዛ ላጠፋ ነው ተጸጽተን አይደለም የምንገባው። ተጸጽተን ገዳም ላይ ሄደን ገዳም ላይ አዝነን መሬት ላይ ተኝተን በቃ ተንበርክከን ተማጽነን ለሰራነው ኃጢአት ስርየት የምናገኝበትን ሽተን ከሆነ መልካም ገበያ የምንጠይቀው ከብዙ ነገሮችን መዳን እንችላለን። ካልሆነ ግን ለይምሰል ብቻ ንስሐ ገብቻለሁ ለማለት ወደ ቤቱ ገብተን ስጋና ደሙን ተቀብለን ትልቁ ማሰሪያው ስጋና ደሙን ተቀብለን በዛ መሰረት ተጠምቀን ያለውን ነገር ሸክማችን የኃጢአት ሸክማችን አራግፈን ወደ ፈጣሪያችን አልቅሰን አዝነን ለተራበም አብልተን ለታረዘም አልብሰን ለታሰረም ጠይቀን ያዘነውን አጽናንተን ተደጋግፈን ክርስቲያናዊ ግዴታችን በየቤተ ክርስቲያን የፈረሰ አሁን በምጽዋት በተለያየ ነገር ንዋያተ ቅዱሳን ጎድሏቸው ከትንሹ ከዕጣን ከጽዋፍ ከዘቢብ እያጡ ቤተክርስቲያን የተዘጉ ቤተክርስቲያኖች አሉ። ለነዛ ብንደርስላቸው እግዚአብሔርም ደግሞ ያንን ዋጋችን ከፍሎን መልካሙን ነገር እንድናገኝ ወደ መልካሙ ሕይወት እንድንጓዝ እንድንደርስ ያደርገናል። ለዚህ ሁሉ ግን ትልቁ ንስሐ ውስጣችን በትክክል ተጸጽተን እንደ ጴጥሮስ ንስሐ ገብተን በንስሐ ታጥበን ከዛም በኋላ ለስጋና ደሙ ቀርበን ወደ ቤቱ ስንቀርብ ሁሉም ችግራችን ይወገድልናል። እሺ እናታችን እማሆይ ጸበለ ማርያም የዛሬ እንግዲህ ስለነበሩ ከልብ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። በድጋሚ በሌላ ፕሮግራም እንገናኝ ይሆናል። እግዚአብሔር አምላካችን ስለ ሁሉም ነገር ስሙ የተመሰገነ ይሁን። አሜን። አመሰግናለሁ። እግዚአብሔር ይስጥልኝ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከእናታችን ጋር የነበረን ቆይታ ይሄን ይመስል ነበረ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። በሌላ የዶርቃ ሚዲያ ፕሮግራም ጋር እስከምንገናኝ ድረስ ቸር ሰንብቱ።